እንግዲህ በተለይ በህዝበ ሙስሊሙ ዘንድ በጉጉት የሚጠበቀው የረመዳን የጾም ወቅት እንግዲህ ተጠናቋል። አሁን እንግዲህ የኢዳል ፈጥር በዓል በተለያየ ሁኔታ በድምቀት እየተከበረ ነው የሚገኘው። ባለፈው እንግዲህ በተለይ በረመዳን ወቅት ያው የረመዳን ወቅት ሲነሳ የመተሳሰብ እርስ በርስ የመተጋገዝ ባህሉ በስፋት ይነሳል፣ በተለይም በሙስሊሙ ማህበረሰብ ዘንድ ማለት ነው። በዚህም እንግዲህ ባለፉት ጊዜያት በተለያዩ አካባቢዎች በግለሰቦች እንዲሁም ደግሞ በተቋማት የኢፍጣር ስነ ስርዓትን የማዘጋጀት ስራዎች ሲሰሩ በስፋት ተመልክተናል። አዲስ አበባ እንግዲህ በዚህ መልኩ ነው ያሳለፈችው። ግለሰቦች፣ ባለሀብቶች፣ በተወሰነ ሻል ያለ ኢኮኖሚ ያላቸው ወገኖች እንግዲህ በተለይ አነስተኛ የኑሮ ሁኔታ ላይ ያሉ የህብረተሰብ ክፍሎችን ሲደግፉ አብረው የኢፍጣር መርሃ ግብርን ሲያዘጋጁ በስፋት ተመልክተናል። በአዲስ አበባ እንግዲህ በመተሳሰብ እንዲሁም ደግሞ እርስ በርስ በመጠያየቅ በተለያየ መልኩ ነው ባለፉት ጊዜያት ያለፈው ብለን ማንሳት እንችላለን። ከንቲባ አዳነች አቤቤም ዛሬ የማዕድ ባጋሩበት ወቅት እንግዲህ ያነሱትም ይህንኑ ጉዳይ ነው። በተለይ እንደምናውቀው በአዲስ አበባ የተለያዩ የምገባ ማዕከላት አሉ። በተለያዩ ክፍለ ከተሞች ወደ 28 ገደማ የሚሆኑ የምገባ ማዕከላት አሉና በእነዚህ የምገባ ማዕከላት በተለይ ክርስቲያኑንም እንደሚታወቀው ክርስቲያኑ የማህበረሰብ ክፍልም የጾም ወቅት ላይ ነው የሚገኘው። ከዛ በተጨማሪ ሙስሊሙም ማህበረሰብ እንዲሁ የጾም ወቅት ላይ ነበርና እንግዲህ በተለይ ለክርስቲያኑም እንዲሁም ደግሞ ለሙስሊሙም የህብረተሰብ ክፍል የሚሆኑ ዝግጅቶችን በማዘጋጀት ጊዜያቱ እንደታለፉ ነው ያነሱት። በተለይ የሙስሊሙ የህብረተሰብ ክፍል በተለያዩ ሁኔታዎች የኢፍጣር መርሃ ግብርን በማዘጋጀት በጥሩ መልኩ ረመዳንን እንዲያሳልፍ ማድረግ ተችሏል። በነዛ ቀደም ሲል ባነሳዋቸው የምገባ ማዕከላትም ለዚህ እንዲሆን ተደርጎ ያንን ታሳቢ በማድረግ ኢፍጣርን ታሳቢ ማድረግ የተለያዩ ዝግጅቶች ነበሩ ብለን ማንሳት እንችላለን። እንደ አጠቃላይ እንግዲህ አዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬም እንግዲህ በዚህ በምገባ ማዕድ ባጋሩበት ወቅት ያነሱት ይህን ነው። ባለፉት ወቅቶች በተለይ የመረዳዳት የመተሳሰብ ባህል እያደገ ስለመምጣቱ ነው፣ ባህል እየሆነ ስለመምጣቱ ነው እንዲሁ ሲያነሱ የነበሩት። በነገራችን ላይ ዛሬ ከንቲባ አዳነች አቤቤ በሁለቱ የምገባ ማዕከላት ተገኝተው ማዕድ አጋሩ እንጂ በአዲስ አበባ በሚገኙ 28ቱም የምገባ ማዕከላት የኢዳል ፈጥር በዓልን በማስመልከት እንግዲህ ማዕድ የማጋራት ስነ ስርዓት ተካሂዷል ማለት ነው። በዚህም እንግዲህ በተለይ በበዓል ወቅት ይሄ አነስተኛ የኑሮ ደረጃ ላይ የሚገኙ ወይም ደግሞ አቅመ ደካሞችን መደገፍ ይገባል በዚህ ወቅትና ከዚህ አንጻር በተለይ የአነስተኛ የኑሮ ደረጃ ላይ የሚገኙ ወይም ደግሞ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች እፎይታን ያገኙበት ነው ብለን ማንሳት እንችላለን። እንዳጠቃላይ እንግዲህ በተለይ የረመዳን ወቅትም እንዲሁ አሁን እያከበርን ያለነው የኢዳል ፈጥር በዓልም እርስ በርስ በመተሳሰብ በመተጋገዝ ነው ያለፈው ብሎ ማንሳት እንችላለን።